ጤና ይስጥልኝ የተወደዳችሁ አድማጭ ተመልካቾቻችን እንደምን ቆያችሁ? ለአሁኑ ያሰባሰብናቸው መረጃዎች ከዚህ ለእናንተ እናቀርባለን። ዋና ዋናዎቹን በቅድሚያ የጅቡቲ አየር ኃይል በአፋር ክልል ውስጥ ሰርጎ በመግባት ተደጋጋሚ የድሮን እና የጀት ጥቃት መፈጸሙ ታወቀ። ጥቃቱን ማን ላይ አነጣጠረ? ምን ያህል ጉዳት አደረሰ? የትኞቹ ቦታዎች ጥቃቱን አስተናገዱ? በጅቡቲና በኢትዮጵያ መንግስታት በጥቃቱ ዙሪያ የተባለው ምንድን ነው የሚለውን ዝርዝር ይዘናል። የአባይ ግድብ ድርድርና የትራምፕ ጣልቃ ገብነት ለኢትዮጵያን ያለው አንድምታ ምንድን ነው? የአሜሪካው ፕሬዝዳንት ዶናልድ ትራምፕ በግብጽና በኢትዮጵያ ውዝግብ ዋና አጀንዳቸው ማድረጋቸውን ይፋ ካደረጉ ቆይተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትሩዝ ሶሻል ሚዲያ በተባለው ማህበራዊ ትስስር ገጻቸው ላይ የኢትዮጵያ፣ ግብጽና የውሃ ሀብት አጠቃቀም በተመለከተ አነጋጋሪ መረጃ አጋርተዋል። የፖለቲከኛ እስረኞች ጉዳያቸው ፖለቲካዊ መፍትሄ አግኝቶ ከእስር እንዲፈቱ ፍላጎት መኖሩ ተሰማ። ኮሚሽነሩ ብርሃኑ አዶሌ፣ አቶ ዮሐንስ ቦያሌው፣ አቶ ክርስቲያን ታደለ፣ ዶክተር ወንደሰን አሰፋ፣ ዶክተር ጫኔ ከበደ፣ ዶክተር ካሳ ተሻገር፣ ዶክተር ሲሳይ አውግቸው እና ጋዜጠኛ ጎበዜ ሲሳይ ማነጋገራቸውን አስታውቀዋል። ወደ ዝርዝሩ እንገባለን። የጅቡቲ አየር ኃይል የኢትዮጵያ አየር ክልል ውስጥ ዘልቆ በመግባት ተደጋጋሚ የአየር ጥቃቶች በተለያዩ ጊዜያቶች ሲፈጽም መቆየቱ በተለይ በውጭ ሀገር ሚዲያዎች ሲዘገብ ቆይቷል። ለምሳሌ የዛሬ ዓመት ታህሳስ ወር ገደማ የጅቡቲ መንግስት በአፋር ብሔራዊ ክልላዊ መንግስት ውስጥ ሰነዘረው በተባለው የድሮን ጥቃት ቢያንስ 8 ሰዎች መገደላቸው ተዘግቦ ነበር። ከዛ ቀደም ብሎ በአውሮፓውያን አቆጣጠር በ2022 ዓመተ ምህረት ደግሞ አንድ የጅቡቲ ተቃዋሚ ቡድን ጋራቢትሳ በተባለው የጅቡቲ ወታደራዊ ቀጠና ላይ ድንገተኛ ጥቃት ከፍቶ 7 የጅቡቲ ወታደሮች ተገድሎ ሌሎች 7ቶች አግቶ መውሰዱና ይህን ተከትሎም የጅቡቲ አየር ኃይል ኢትዮጵያ ውስጥ የሚገኝ የቡድኑ መሰባሰቢያ ላይ የአየር ጥቃት መሰንዘሩ ይታወሳል። የጅቡቲ መንግስት ጥቃቱን ከተፈጸመ በኋላ እርምጃውን የወሰደው በአሸባሪዎች ላይ በራሱ ግዛት ውስጥ መሆኑን በተደጋጋሚ ይገልጻል። በኢትዮጵያ መንግስት በኩል ደግሞ ምንም አይነት መረጃ ሳይሰጥ ያልፋል። ከሰሞኑ ያሰባሰብናቸው መረጃዎች እንደሚጠቁሙት የጅቡቲ አየር ኃይል አሁንም አፋር ክልል ውስጥ ዘልቆ በመግባት ተደጋጋሚ የድሮንና የጀት ጥቃት እየፈጸመ ይገኛል። ይህ ጥር 5 2018 እንደጀመረ የተነገረለት የጅቡቲ አየር ጥቃት በኢትዮጵያ አፋር ክልል ውስጥ መሽገው የጅቡቲ መንግስት የሚፋለሙ ቡድኖች ላይ ማነጣጠሩ ታውቋል። ከዚህ ጥቃት መጀመር ቀደም ብሎ የጅቡቲ ታጣቂዎች በአንድ ካምፕ ላይ በከፈቱት ተኩስ ቢያንስ 12 የጅቡቲ ብሔራዊ ጦር ወታደሮች መገደላቸው መረጃ ያሳያሉ። ከኢትዮጵያ ድንበር ወደ 10 ኪሎ ሜትር ገባ ብሎ ባሉ ቦታዎች ተደጋጋሚ የጥቃት ተፈጽሟል። በተለይ አርዶታ በተባለ ቦታ ላይ መሽገዋል የተባሉ የጅቡቲ ታጣቂዎች ላይ የአየር ድብደባ ተፈጽሟል ብለው ለሚዲያዎች የተናገሩ አንድ ስሜ አይጠቀስ ያሉ የአፋር ክልል አመራር ናቸው። ጥቃቱ ጅቡቲ አሸባሪ ብላ በምጠራው ዘ ፍሮንት ኦፍ ዘ ሪስቶሬሽን ኦፍ ዩኒታሪ ኤንድ ዲሞክራሲ የሚባለው የተቃዋሚ ቡድን አባላት ላይ መሆኑን፣ ይሁንና ንጹሐን የኢትዮጵያ ዜጎች በጥቃቱ መጎዳታቸውን ምንጮቻችን አስረድቷል። ቡድኑ በጅቡቲ ያሉ የአፋር ብሔረሰቦች ነፃ ለማውጣት እንደሚታገል የሚታምን ሲሆን በኢትዮጵያ ውስጥ ካሉ አፋሮች ጋር ጥብቅ ግንኙነት እንዳለው ታውቋል። በአሁኑ የአየር ጥቃት ቁጥራቸው ከ20 በላይ ታጣቂዎች እንደተገደሉ የተሰማ ሲሆን ቢያንስ 5 ንጹሐን መገደላቸውን ተሰምቷል። ሰሞኑን እየተካሄደ ባለው የጅቡቲ ጥቃት ኤልዳር በተባለ ወረዳ የሚገኙ ጋህዋና ገበልቲ በተባሉ ቀበሌ ላይ ከፍተኛ ውድመት መድረሱን ምንጮቻችን ጠቁመዋል። ቁጥራቸው በውል ያልታወቁ ኢትዮጵያውያን የአፋር አርብቶ አደሮች ሰለባ ሆነዋል። በድሮን ጥቃቱ አንዲት እናት ወዲያውኑ ስትሞት ሌሎች 3 ሰዎች ላይ ደግሞ ከባድ የመቁሰል አደጋ ደርሶባቸዋል። የጅቡቲ መንግስት ከወራት በፊት በዚሁ ቦታ ላይ በቀብር ስነ ስርዓት ላይ ባሉ አፋሮች ላይ በፈጸሙ የድሮን ጥቃት በርካቶች ሙትና ቁስለኛ ሆነው ነበር በማለት ምንጮቻችን ያስረዳሉ። የድሮን ጥቃቱ በከፊል የደረሰው በሰላማዊ ዜጎች ላይ እንደሆነና ለከብቶቻቸው ውሃ እና ግጦሽ መሬትን ለማግኘት በኢትዮጵያ ጅቡቲ ድንበር ላይ በሚኖሩ የአፋር ማህበረሰብ ላይ መሆኑን የዓይን እማኞች ገልጸዋል። ይህ ጥቃት የተፈጸመው የኢትዮጵያ
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጅቡቲን በጎበኙበት ማግስት ነው። በንጹሐን ዜጎች ላይ የሚደርሰው ተደጋጋሚ የድሮን ጥቃቶች የኢትዮጵያ ሕዝብ እንዲሁም የዓለም አቀፍ ማህበረሰብ እንዲያወግዘው የጠየቁት ነዋሪዎች የኢትዮጵያ መንግስት የጅቡቲ መንግስት በድንበር አካባቢዎች ላይ እያደረሰ ያለውን ተደጋጋሚ ጥቃቶች እንዲያስቆም ጥሪ አቅርበዋል። አንዳንድ ዜጎች የኢትዮጵያ መንግስት ከሰሞኑ በስፋት ሲያስተዋውቀው የነበረው የአየር ኃይል ትርኢት እና ሰማዩ የኛ ነው የሚል መፈክር በማስታወስ ለውጭ ጥቃቶች ምላሽ መስጠት እንዳለበት አመላክተዋል። ይህን ሰሞነኛ ጥቃት ተከትሎ የአፋር ፒስ ኤንድ ሴኩሪቲ ቢሮ የተባለው የአፋር ክልል የጸጥታ ቢሮ በፌስቡክ ገጹ ኢትዮጵያና ጅቡቲ በጸጥታ ማስተባበር ዙሪያ ስምምነት መፈጸማቸውን ከሁለት ቀናት በፊት አስታውቋል። በኢትዮጵያ በኩል ሌተናንት ጀነራል አሰፋ ቸኮል እንዲሁም የጅቡቲ በኩል ኮሎኔል ኢሊ ማርክ ዝርዝሩን ያልታወቀ ስምምነት መፈራረማቸው ተመለከተ ሲሆን በአጠቃላይ በድንበር አካባቢ ባለው ሁኔታ ዙሪያ መሆኑን የፌስቡክ ገጹ መገለጹ ይታወቃል። ጅቡቲ የቱርክ ስሪት የሆኑ ባይራክታር ቢቱ የተባሉ በርካታ ድሮኖችን ገዝታ በቅርቡ ወራት በወታደራዊ ሰልፎች ላይ ለህዝብ ስታሳይ እንደነበር መረጃዎች ያሳያሉ። የፖለቲከኛ እስረኞች ጉዳያቸው ፖለቲካዊ መፍትሄ አግኝቶ ከእስር እንዲፈቱ ፍላጎት መኖሩ ተሰማ። ኮሚሽነሩ ብርሃኑ አዶሌ፣ አቶ ዮሐንስ ቦያሌው፣ አቶ ክርስቲያን ታደለ፣ ዶክተር ወንዶሰን አሰፋ፣ ዶክተር ጫኔ ከበደ፣ ዶክተር ካሳ ተሻገር፣ ዶክተር ሲሳይ አውግቸው እና ጋዜጠኛ ጎበዝ ሲሳይ ማነጋገራቸውን አስታውቀዋል። ከሰሞኑ አንዳንድ ማህበራዊ ትስስር ገጾች አሁን ላይ በእስር ላይ የሚገኙ ፖለቲከኞች፣ ጋዜጠኞች እና ምሁራንን ጨምሮ ሌሎች የፖለቲከኛ እስረኞች በመንግስት ምህረት ተደርጎላቸው ሊፈቱ እንደሆነ የሚገልጹ መረጃዎች ሲያሰራጩ ነበር። ይህን ተከትሎ መረጃውን የሚያጠናክር ወይም ሐሰትነቱን የሚገልጽ ማብራሪያ ከመንግስት በኩል ባይሰጥም እነዚህ የፖለቲከኛ እስረኞች ጉዳያቸው ሰላማዊ በሆነ መንገድ እንዲፈታ የኢትዮጵያ ሰብአዊ መብቶች ኮሚሽን ፍላጎት እንዳለው ሚዲያዎች የደረሰው መረጃ ይጠቁማል። የኮሚሽነሩ ኮሚሽነር አቶ ብርሃኑ አደሌ ታኅሳስ 11 ቀን 2018 ዓ.ም በፌዴራል ማረሚያ ቤት ኮሚሽን ቂሊንጦ የጊዜ ቀጠሮ ማረፊያ ማዕከል ተገኝተው ጉብኝት ባደረጉበት ወቅት አቶ ዮሐንስ ቦያሌው፣ አቶ ክርስቲያን ታደለ፣ ዶክተር ወንዶሰን አሰፋ፣ ዶክተር ጫኔ ከበደ፣ ዶክተር ካሳ ተሻገር፣ ዶክተር ሲሳይ አውግቸውና ጋዜጠኛ ጎበዝ ሲሳይን ጠርተው ማነጋገራቸው ታውቋል። የሚዲያ ምንጮች እንዳረጋገጡት በዚህ ወቅት አቶ ብርሃኑ ከአማራ ክልል ግጭት ጋር በተገናኘ ተጠርጥረው በሕግ ጥላ ስር የሚገኙ ፖለቲከኞች፣ ጋዜጠኞች፣ ማህበራዊ አንቂዎች እና የሲቪል ማህበራት መረጃዎች ጉዳዮች በፖለቲካ መፍትሄ እንዲያገኙ ሰብአዊ መብቶች ኮሚሽን ፍላጎት አለው ማለታቸውን ታውቋል። በ1997 ዓ.ም ከተካሄደው አገር አቀፍ ምርጫ ጋር በተገናኘ ሁከትና ብጥብጥ ፈጥረዋል በሚል ተጠርጥረው የታሰሩ የቀድሞ ፖለቲከኞች ክሳቸው ተቋርጦ ፖለቲካዊ ውሳኔ መሆኑን ኮሚሽነሩ አስታውሰው አሁንም በሽብር ተጠርጥረው በእስር ላይ ያሉ ፖለቲከኞች፣ ጋዜጠኞችና ማህበራዊ አንቂዎች ክሳቸው በፖለቲካዊ ውሳኔ እንዲቋረጥ ኮሚሽኑ ከሚመለከታቸው አካላት ጋር እየተነጋገረ ነው ብለው ምንጮች ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በጉብኝቱ ዙሪያ በፌስቡክ ገጹ ላይ መረጃ ያጋራ ቢሆንም በማዕከሉ የተጠርጣሪዎቹ የሰብአዊ መብቶች አያያዝ አስመልክቶ በታዩ መልካም ለውጦችና ትኩረት በሚሹ ጉዳዮች ላይ ከተጠርጣሪዎች ተወካዮች ከማዕከሉና ከፌዴራል ማረሚያ ቤቶች ኮሚሽን የስራ ኃላፊዎች ጋር ውይይት ተደርጓል ያለው ኮሚሽነሩ ተጠርጣሪዎቹ በማዕከሉ ስለሚኖራቸው ቆይታና ስለሚያገኟቸው አገልግሎቶች በቂ ማብራሪያ የሚሰጣቸው መሆኑን አንዱ አበረታች ጉዳይ መሆኑ አንስቷል። ይሁንና ማዕከሉ መያዝ ከሚችለው ተጠርጣሪዎች ቁጥር በላይ የያዘ በመሆኑ ከፍተኛ መጨናነቅ መፈጠሩን፣ ለአካለ መጠን ያልደረሱ ተጠርጣሪዎች ከሌሎች ተለይተው አለመያዛቸው፣ መዝጊያ የሌላቸው መጸዳጃና መታጠቢያ ቤቶች ጨምሮ የተወሰኑ የውሃ ቧንቧዎች አገልግሎት ያቆሙ መሆኑን መሻሻል የሚገባቸው ጉዳዮች መሆኑን በጉብኝቱ ወቅት ተነስቷል። ሚዲያዎች የፖለቲከኛ እስረኞች ለመፍታት በመንግስት በኩል ፍላጎት እንዳለ ለማወቅ ጉዳዩን ይመለከታቸዋል ለተባሉ ለፍትህ ሚኒስቴር ሚኒስትር ዴኤታ አቶ በላይሁን ይርጋ ተደጋጋሚ ጥያቄ ቢያቀርቡ ምላሽ ከመስጠት ተቆጥበዋል። የአባይ ግድብ ድርድርና የትራምፕ ጣልቃ ገብነት ለኢትዮጵያን ያለው አንድምታ ምንድን ነው? የአሜሪካው ፕሬዚዳንት ዶናልድ ትራምፕ ትሩዝ ሶሻል ሚዲያ በተባለው ማህበራዊ ገጻቸው ላይ የኢትዮጵያ፣ ግብፅና የውሃ ሀብትን አጠቃቀም በተመለከተ አነጋጋሪ መረጃ አጋርተዋል።
መስከረም ወር ላይ የተመረቀው የህዳሴ ግድብ በአሜሪካ ፋይናንስ እንደተደረገ ከወራት በፊት የተናገሩ ፕሬዝዳንቱ በዛሬው ዕለት ለግብፅ ፕሬዝዳንት አብዱልፈታህ አልሲሲ በጻፉት ደብዳቤ ግብፅ በእስራኤልና ሐማስ መሃል የተኩስ አቁም ስምምነት እንዲፈረም ላደረገችው አስተዋጽኦ አመስግነዋል። በግል ጓደኝነታችን እና አሜሪካ ለግብፅ ህዝብ ደህንነት ባላት ቁርጠኝነት ምክንያት በኢትዮጵያና በግብፅ መሃል የናይል ወንዝ በመጋራት ዙሪያ ለአንዴና ለመጨረሻ ጊዜ ድርድር ማስጀመር ዝግጁ ነኝ ያሉት ፕሬዝዳንቱ የናይል ወንዝ ለግብፅና ለህዝቧ ያለውን ጥቅም አጥብቀው እንደሚረዱ ገልጸዋል። አክለውም ግብፅ፣ ኢትዮጵያና ሱዳን የረጅም ጊዜ የውል ፍላጎታቸውን እንዲያሳኩ ረዳቸው እችላለሁ። በቀጠናው ያለው ማንኛውም ሀገር ብርቅዬ የሆነውን የናይል ወንዝ በብቸኝነት መቆጣጠር እንደማይችልና ሌሎች መጉዳት እንደማይችል አሜሪካ ታረጋግጣለች በማለት ኢትዮጵያ ላይ ያነጣጠረ እንደሆነ የተነገረለት መረጃ አጋርተዋል። አሜሪካ በምትሳተፍበትና ትክክለኛ በሆነ አካሄድ ተገማች የሆነ የውሃ ልቀት በተለይ በድርቅ ወራት ለግብፅና ለሱዳን የሚኖርበት አሰራር እንዲሁም ኢትዮጵያ ከፍተኛ መጠን ያለው የኃይል የምታመነጭበት ሁኔታ መፍጠር እንደሚገባ ትራምፕ በደብዳቤው ላይ አስተውለዋል። ትራምፕ ይህን ኢትዮጵያ የምታመነጨው ኃይል ለግብፅና ሱዳን የሚሰጥበት ወይም የሚሸጥበት ሁኔታ ሊኖር እንደሚችልም ጠቁመዋል። ፕሬዝዳንት ዶናልድ ትራምፕ በህዳሴ ግድብ ዙሪያ በግብፅና በኢትዮጵያ መሃል ያለውን ውጥረት ማርገብ አሁን ላይ ትልቁ አጀንዳቸው መሆኑን አስፍረዋል። ይህ ደብዳቤ ለሳውዲ አረቢያ ንጉሥ፣ ለተባበሩት አረብ ኤሚሬትስ ፕሬዝዳንት፣ ለፕሬዝዳንት ታዬ አጽቀሥላሴና ለሱዳኑ መሪ አብዱል ፈታህ አልቡርሃን በግልባጭ መላኩ ተገልጿል። አሜሪካ በኢትዮጵያ፣ ግብፅ እና ሱዳን እንደ አውሮፓውያን አቆጣጠር ከ2019 ጀምሮ ለማሸማገል ሙከራ ስታደርግ መቆየቷ ይታወሳል። ፕሬዝዳንት ዶናልድ ትራምፕ በመጀመሪያ የፕሬዝዳንት አስተዳደራቸው ዘመን የሶስቱን ሀገራት የውጭ ጉዳይና የውሃ ሀብት ሚኒስትሮች በተደጋጋሚ በዋይት ሀውስ በማግኘት ቢያነጋግሩ መፍትሄ ማግኘት እንዳልቻሉ ይታወሳል። አሁን ላይ ትራምፕ የጋዛን ጉዳይ አሳክተው ለግብፅ ውለታ ለመዋል እየተዘጋጁ እንደሆነ ተንታኞች የጠቆሙ ሲሆን ይህም በቀጥታ ኢትዮጵያ ላይ ጫና ማሳደሩ እንደማይቀር ግምታቸውን አስቀምጠዋል። የተወደዳችሁ አድማጭ ተመልካቾቻችን ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።